ሁቲን በየመን ውስጥ፣ በጋዛ ደግሞ ሐማስን፣ ኢቭን በጋዛ ውስጥ እስላሚክ ጂሃድ የሚባል ሌላ ቡድንንም ጭምር እና የተለያዩ ብቻ ምንድነው የሚባለው የኢራን አክሲስ ኦፍ ኢቭል የኢራን የክፋት ጥምረት ይባላል። ሐማስ ማለት እስላማዊ የትግል እንቅስቃሴ ወይም የትግል ቡድን ማለት ነው በአማርኛ ሲተረጎም። ሙስሊም ብራዘርሁድ ሐማስ ብቻ ሳይሆን ከውስጥ የወጣው አልቃይዳ ኢንስፓየርድ የሆነበት ነው። ሰላም ጤና ይስጥልን የተወደዳችሁ የእግዚአብሔር ቤተሰቦች፣ እኔ ነቢይ ቢንያም ማቴዎስ ነኝ። የእግዚአብሔርን ሐሳብ የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁ። እስራኤልና አሕዛብ በሚል ርዕስ ነው የእግዚአብሔርን ሐሳብ ባለፉት ጊዜያት እየተከታተልን የመጣ ነው። አሁንም ቀጣዩን ምዕራፍ ይዤ መጥቻለሁ። እንድትከታተሉ ጋብዛችኋለሁ። ያለፈው ምዕራፍ ወይም ያለፈው ኤፒሶድ አምልጧችሁ ከነበረ እዚች ጋር ያለችውን ሊንክ በመንካት መከታተል ትችላላችሁ። መልካም ጊዜ ይሁንላችሁ። እንግዲህ ያሲር አረፋት ወደዛ ሄደ። በሊባኖስም ደግሞ በነሱ ምክንያት የሊባኖስን ፖለቲካ ተከፋፈለ። እንግዲህ በሊባኖስ ሌላ ኃይል ደግሞ መፈጠር ይጀምራል። በዚህ ምክንያት ይሄ ኃይል የመጣው ሂዝቦላ ይባላል። ሂዝቦላ ኢራን ያቋቋመችው ኃይል ነው። ሂዝቦላ ማለት ነው የሺያ ሙስሊሞች ሚሊሻ ቡድን ሆኖ ሊባኖስ የተቋቋመ የኢራን ተወካይ ነው። ኢራን ናት ያቋቋመችው። ሂዝቦላ ብላ የራሷን ልዩ ኃይል ሰየማ ነበር። ያንን ስያሜ ነው ቀጥታ ለሂዝቦላ በሊባኖስ ላቋቋመችው ቡድን የሰጠችው። በዛን ጊዜ ኢራን ውስጥ መንግስት ጥለው ሪቮሉሽን ወይም አብዮት ተካሂዶ መንግስት ጥለው እስላማዊ አብዮት ነው የተካሄደው። ስለዚህ የሺያ ሙስሊሞች በአንድ ሱፕሪም ሊደር ወይም በአንድ ፍጹም መሪ አንድ ሰው ማለት ነው ያምናሉ። በሼሪያና በቁርአን ብቻ ለመመራት ወይም ደግሞ እየተመሩ ለመቀጠል የሚያምኑ ናቸው ሺያ ሙስሊሞች። በቁርአንና በሼሪያ ብቻ መመራት የሚለውን ሁሉም ሱኒዎችም ሺያዎችም ዋና የሚባሉ የሙስሊም ግሩፖች ናቸው። እነዚህ ሱኒ አብዛኛው በዓለም ላይ ያለ ሙስሊም ሱኒ ነው በቁጥር። ሺያዎች ደግሞ ጥቂት አሉ። ነገር ግን የሱኒና የሺያ ልዩነት ሰፊ ቢሆንም እሱ አይደለም ዋና ሀሳቤ። ሺያዎች በአንድ አያቶላ ወይም ደግሞ በአንድ ሱፕሪም ሊደር በአንድ ፍጹም መሪ በመመራት ያምናሉ። ሱኒዎች ደግሞ ስልጣንን በተለያየ መንገድ በማከፋፈል የተለያዩ መሪዎች ኖረው በመምራት ያምናሉ። ሌሎች ብዙ ሰፊ ልዩነቶች አሏቸው። እሱ ውስጥ አልገባም። እሱ የኔ ስራ አይደለም። አሁን ለዚህ አይደለም የመጣሁት። ስለዚህ የሺያ ሙስሊሞች ያንን ነው አብዮት ያካሄዱት ኢራን ውስጥ። ስለዚህ አንድ ሱፕሪም መሪ ወይም ደግሞ አንድ እነሱ ፍጹም መሪ የሚሉት ሰው መጣ፣ አያቶላ። ስለዚህ በዚህ አያቶላ አማካኝነት ሂዝቦላ ደግሞ በሊባኖስ ተቋቋመ። እንግዲህ የሊባኖስ የእርስ በርስ ጦርነት የፍልስጤሞቹን ዓላማ መደገፍ አለመደገፍ በሚል ምክንያት በሊባኖስ የእርስ በርስ ጦርነት ተነሳ። በዚህ የእርስ በርስ ጦርነት ክርስቲያኖች እና ሙስሊሞች ተዋጉ። ብዙ ክርስቲያኖች በሊባኖስ ነበሩ፣ ዛሬም አሉ። ተዋጉ። ከዚህ የተነሳ በዚህ ውጊያ ምክንያት ደግሞ እንደገና ፍልስጤሞች የፍልስጤም መሪዎች ወይም ደግሞ የፍልስጤም ነፃ አውጪ ግንባር መሪዎች መሰደድ ጀመሩ። እንግዲህ ያሲር አረፋት ወደ ቱኒዚያ ሁሉ ሄዶ መኖር ይጀምራል። ከዛ በኋላ ይሄ ነው የፒኤልኦ ወይም ፍልስጤም ነፃ አውጪ ግንባር እንቅስቃሴ። ሂዝቦላም ሲቋቋም የተቋቋመው ሊባኖስን ከእስራኤል መጠበቅ ብሎ ነው ራሱን። የሺያ ሙስሊሞች ናቸው። በእስራኤል ሰሜናዊ ክፍል፣ በሊባኖስ ደቡባዊ ክፍል ላይ በዋናነት የትጥቅ እንቅስቃሴያቸውን የሚያደርጉ እና እስራኤልን ከምድረ ገጽ ማጥፋት የሚል ዓላማ ቻርተር ያላቸው ሕግ ያላቸው ወይም መመሪያ ያላቸው ናቸው ሂዝቦላዎች ማለት ነው። ሂዝቦላ እንግዲህ ለረጅም ዘመን ሲመራ የነበረው ሐሰን ናስረላ የሚባል ሰው በቅርቡ በእስራኤል ጥቃት እንደተገደለ የሚታወቅ ነው። በቅርቡ ማለት ነው። ሐሰን ናስረላ ወደ 32 ዓመት ሂዝቦላን መርቷል። ሂዝቦላ በኋላ እየተጠናከረ በሊባኖስ ጠንካራው ከመንግስት በላይ የታጠቀ ኃይል ሆኖ ወጥቷል። የመንግስት ወታደሮች የሊባኖስን ያህል ኃይል አልነበራቸውም። ምክንያቱም ኢራንም በዓላማዋ እስራኤልን ማጥፋት የሚል ዓላማ ይዛ የተነሳች ሀገር የነበረችው። እንደውም በሚገርም ሁኔታ የአሁኑ መሪ አያቶላ አሊ ካሚኒ ትንቢት ተናግሮ ወይም ደግሞ ተንብዮ ፕሬዲክት አድርጎ ማለት ነው። ተንብዮ በዚህ ዓመተ ምህረት
እስራኤል ትጠፋለች። ከዚህ ጊዜ በኋላ እስራኤል ትጠፋለች። እንግዲህ ከ20 ምናምን ዓመት በኋላ ማለት ነው አሁን ሲቆጠር እስራኤል ትጠፋለች ብሎ ተንብዮ በቴሄራን በኢራን ዋና ከተማ ሰዓት አስቀምጠው የእስራኤል የምትጠፋበት ሰዓት ይቆጥራል፣ እየቀነሰ ይመጣል ማለት ነው። እሱን አስቀምጠው እስራኤል ከሐማስ ጋር ግጭቱ ስትገባ ግጭቱም ደግሞ ከሊባኖስ ከሂዝቦላ አልፎ ወደ ኢራን ሲገባ መጀመሪያ ያወደመችው ያን ሰዓት ነው። በአየር ኃይሉ አማካኝነት በቴሄራን የነበረውን ያን ሰዓት ነው ያወደመችው። ያው ሌሎችን የምታውቁት ነው፣ ዜና ነው፣ የአደባባይ ሚስጥር ነው እስራኤል በቴሄራን እና በኢራን ላይ ያደረገችው ነገር። ግን የኢራን መንግስት አሁን ያለው መንግስት ዋናው ግብ ምንድን ነው ብትሉት እስራኤልን ከምድረ ገጽ ማጥፋት። ሂዝቦላ ዋና ግብ ምንድን ነው ብትሉት እስራኤልን ከምድረ ገጽ ማጥፋት። ኒውክለር መሳሪያ የምትሰራው ለምንድን ነው ብትሉት የኢራንን መንግስት እስራኤልን ከምድረ ገጽ ለማጥፋት። ይህንን ደግሞ በአደባባይ ነው የሚናገሩት። የእነሱ ወገን ነን ብለው የሚያስቡ ናቸው ሊዋሹ የሚሞክሩት ሊያስተባብሉ የሚሞክሩት እንጂ እነሱ በአደባባይ ነው የሚናገሩት። እንግዲህ አደባባይ ላይ ሰዓት እስከ መስቀል የደረሰ ድፍረት የነበራቸው ናቸው ወይም ያላቸው ናቸው። እና ኢራን ከዚህ የተነሳ እስራኤልን በቀጥታ መዋጋት አንደኛ በግዛት ስለማትገናኝ በመሬት ማድረግ ስለማትችል ለመውጋት፣ ሁለተኛ እስራኤል ከአረቦች ጋር ሁሉ ውጊያ አድርጋ አሸንፋ ስለወጣች በቀጥታ ከእስራኤል ጋር ጦርነት ውስጥ መግባት በአጭር ጊዜ ውስጥ ስለማይቻል ያደረገችው የእስራኤል ጠላት የሆኑ አካላትን ማስታጠቅና ማሰልጠን እንደው መፍጠር ነው። ሁቲን በየመን ውስጥ፣ በሊባኖስ ውስጥ ደግሞ ሂዝቦላን፣ በጋዛ ደግሞ ሐማስን፣ በኢራቅ ደግሞ ሌላ ካታይቢ ሂዝቦላ የሚባልን ቡድን ወይም ሌላ ቡድንን ኢቭን በጋዛ ውስጥ እስላሚክ ጂሃድ የሚባል ሌላ ቡድንንም ጭምር ከዛም ደግሞ በሶሪያ ደግሞ በሽር አልአሳድን እና የተለያዩ ብቻ ምንድነው የሚባለው የኢራን አክሲስ ኦፍ ኢቭል ወይም የኢራን የክፋት ጥምረት ይባላል። እነሱ አክሲስ ኦፍ ሬዚስታንስ ይሉታል። የተቃውሞ ወይም የትግል ጥምረት ይሉታል። ነገር ግን አክሲስ ኦፍ ኢቭል ተብሎ ደግሞ ይጠራል። እስራኤልን ለማጥፋት የተቋቋሙ እነዚህ ግሩፖች እነዚህን በአረብ የሚገኙ እስላሚክ ግሩፖችን ማስታጠቅ ነው በከፍተኛ ሁኔታ። ለዛ የሚሆን ያቋቋመችው ግሩፕ አለ። ያንን ለማሰልጠን ደግሞ የራሷን አብዮታዊ መንግስት ለመጠበቅ ያቋቋመችው IRGC ኢስላሚክ ሪቮሉሽነሪ ጋርድ ወይም የእስላማዊ አብዮታዊ ዘብ የሚባል ለዛ የራሱ ጀነራል ያለው የራሱ ጦር ያለው ከኢራን ጦር ውጪ የራሱ መመሪያ ያለው የራሱ የጦር መሳሪያ ያለው የታጠቀ በሁሉም ቦታዎች ላይ እየሄደ የሚያሰለጥን ሂዝቦላን የሚያስታጥቅ ለሂዝቦላን ማማከር ሳይሆን የሚታዘዙት እነዚህ ሁሉ በኢራን ነው። እነዚህ ሁሉ እና ሂዝቦላ ደግሞ ይቋቋማል። ሂዝቦላ የሊባኖስ ጦርነት የእርስ በርስ ጦርነት ከተጀመረ በኋላ ሂዝቦላ ይቋቋማል፣ እየተጠናከረ ይመጣል። የፒኤልኦ ወይም የፍልስጤም ነፃ አውጪ ግንባር እንቅስቃሴ በሞሳድ እና በእስራኤል የደህንነት ተቋማት ሺን ቤት የሚባል የሀገር ውስጥ የደህንነት ተቋም አላት እስራኤል። ሞሳድ ከእስራኤል ውጭ ያሉ በአይሁዳውያንና በእስራኤል ላይ ጥቅም ላይ የተነሱ ነገሮችን ወይም የተነሱ ግለሰቦችን ወይም ሀገራትን በተመለከተ የሚሰራ የደህንነት ተቋም ነው። ሺን ቤት ደግሞ በሀገር ውስጥ የእስራኤልን ጥቅም የሚጎዳን ነገር ለማስወገድ የሚሰራ ተቋም ነው። የሀገር ውስጥ የደህንነት ተቋም ነው። ሺን ቤት ብዙ አሸባሪዎችን በመያዝ ሀገር ውስጥ ማለት ነው የሽብር ጥቃት ሲደረግ ቦምብ ሲጣል ወይም ሊጣል ሲል በመያዝ እና ያንን እዛ ላይ መረጃ በመስራት የመረጃ ስራ በመስራት የሚንቀሳቀስ ጠንካራ የደህንነት ተቋም ነው ሺን ቤት። ልክ አሜሪካ ውስጥ FBI እንደሚባለው ማለት ነው። FBI እንደሚባለው ጠንካራ የደህንነት ተቋም ነው ሺን ቤት። በሺን ቤት እንግዲህ በሺን ቤት መረጃ ማግኘት ሳይቻል ቀርቶ በሞሳድም ጭምር ቦምቦች፣ የተለያዩ ቦምቦች በአውቶቡሶች ውስጥ፣ በተማሪዎች በትምህርት ቤት ውስጥ፣ በካፍቴሪያ ውስጥ፣ ሰዎች በሚዝናኑበት በባህር ዳር በባህር መዝናኛ ክፍሎች ቦምቦችን በሰላማዊ ዜጎች ላይ በመጣል የፍልስጤም ነፃ አውጪ ግንባር አባላት በከፍተኛ ሁኔታ በእስራኤል ሰላማዊ ዜጎች ላይ ወይም ባልታጠቁ ሰዎች ላይ ጉዳት እያደረሱ ነበር። ነገር ግን የተያዙ የፍልስጤም ነፃ አውጪ ግንባር ሰዎች ደግሞ ያው በእስራኤል እየተጠየቁ በእስራኤል እስር ቤት እየታሰሩ በእስራኤል
ፍርድ ቤት ችሎት ላይ እየቆሙ እየተፈረደባቸው ደግሞ እየታደኑ እንደፈለጉ መንቀሳቀስ ሳይችሉ ይቀራሉ። በውጭም ደግሞ በሌሎች ሀገራት ጥቃት ለማድረስ ይሞክራሉ። የሽብር ጥቃት በእስራኤል ጥቅም ላይ ማለት ነውና በእስራኤል ሕዝብ ላይ ለማድረስ ይሞክራሉ። ለዛ ደግሞ ሞሳድ በጣም ከፍተኛ የተባለ ጭካኔ ያለበት መልስን ይሰጣል። እያንዳንዳቸው በተለይ በሙኒክ ኦሎምፒክ በ1972 የእስራኤል አትሌቶችን የገደሉ የፍልስጤም ነፃ አውጪ ግንባር ሰዎች አባላት ባሉበት ሀገር በሙሉ ታድነው ተገድለዋል። ተገድለዋል። በተለያየ መንገድ ታድነው ተገድለዋል በሞሳድ። እኔ እንግዲህ ታሪኩን ነው እየተናገርኩ ያለሁት። ግድያው ላይ ኢንተርቴን እያደረግኩኝ አይደለም። ፍልስጤማውያንም ወይም ራሳቸውን ፍልስጤማውያንን ብለው የሚጠሩ ሰዎችም እንደዚሁም እስራኤላውያንም ለሁሉም አንድ ደም ፈሶላቸዋል። ኢየሱስ ክርስቶስ ሞቷል። ወንጌል ነው መልሱ ብዬ አምናለሁ። ነገር ግን ሰይጣን ደግሞ በእግዚአብሔር ፕሮግራም ላይ ሰዎችን ያስነሳል። ሰዎችን አስነስቷል። እንግዲህ እስራኤል በእነዚህ ሁሉ ጊዜያቶች ውስጥ እርምጃ ስትወስድ ከፍተኛ የሆነ ዓለም አቀፍ ተቃውሞ፣ ውግዘት ሁሉ ይደርስባት ነበር። እንግዲህ የፍልስጤም ነፃ አውጪ ግንባር ያንን እንቅስቃሴ አድርጎ ሳይሳካለት ሲቀር ወደ ድርድር ይመጣል። ያሲር አረፋት እንግዲህ የተለያዩ ዓለም አቀፍ ሀገራት ወይም ዓለም አቀፍ ተቋማት ወይም የሀገራት መሪዎች ያሲር አረፋትንና የእስራኤል መሪዎችን ለማደራደር ይሞክራሉ። እንግዲህ በዛ መሃል ደግሞ እስራኤል ከካይሮ ጋር ከግብፅ ጋር ድርድር ታደርጋለች። ከካይሮ መንግስት ወይም ከግብፅ መንግስት ጋር ድርድር ታደርጋለች። እንግዲህ በ1973 ወረራ ከፍቶ የነበረው አንዋር ሳዳት ራሱ ነው ከእስራኤል መንግስት ጋር ድርድር የሚያደርገው። ስምምነት ላይ ይደርሳል። እስራኤል ሙሉ በሙሉ የሲናን በረሃ ለግብፅ አሳልፋ ለመስጠት ቃል ትገባለች ወይም ትስማማለች። በምትኩ ደግሞ ግብፅ ለእስራኤል የሀገርነት እውቅና እንድትሰጥ እስራኤል ሀገር ናት ብላ የእስራኤልን ሉዓላዊነት እንድታከብር ይስማማሉ። ስለዚህ አንዋር ሳዳት ይስማማል። እስራኤል ሲናን ስትመልስ ለግብፅ፣ አንዋር ሳዳት ደግሞ የሀገርነት እውቅና ለእስራኤል ይሰጣል። ጋዛ ግን በእስራኤል እጅ ስር ይቀራል። እንግዲህ ግብፅ በዛ ስምምነት ውስጥ ጋዛን ከእስራኤል እጅ ለመውሰድ አልተስማማችም። ጋዛ የእስራኤል ይሆናል ማለት ነው። ጋዛ በእስራኤል ስር ይሆናል። አሁን ጋዛ ላይ ሰዎች መስፈር ይጀምራሉ። እስራኤላውያን መኖር ይጀምራሉ፣ ቤት እየሰሩ። ጋዛ የሚገርማችሁ በእስራኤል እጅ በነበረችበት ጊዜ ጋዛ ማለት ነው እንግዲህ 2005 አካባቢ ነው እስራኤል ሙሉ በሙሉ ለቃ የወጣችው ከጋዛ። ግን በእስራኤል እጅ በነበረችበት ጊዜ በከፍተኛ ሁኔታ በተለይ ፍራፍሬዎችን የምታመርትበት ስፍራ ነበር ጋዛ። ያነዛ ፍራፍሬዎች በከፍተኛ ሁኔታ በብዛት ከመመረታቸውና በጣም ፍሬያማ ከመሆናቸው የተነሳ ምርታማ ከመሆናቸው የተነሳ እነዛ የፍራፍሬ ምርቶች ወደ አውሮፓ ሁሉ ኤክስፖርት ታደርግ ትልክ ነበር እስራኤል ማለት ነው። ከጋዛ የምታመርታቸውን ፍራፍሬዎች ከራሷ ሀገር አልፎ ወደ አውሮፓ ሁሉ ትልክ ነበር። ይህን ታሪክ እንደው ለመቋጨት ያህል ሐማስ በ2007 ስልጣን ሲይዝ የመጀመሪያ ስራው እንግዲህ እስራኤላውያን ትተው ነው የወጡት። ያንን ሁሉ የፍራፍሬ የቦታ እርሻ ትተው ነው የወጡት። ሐማስ አይሁዳውያን የተከሉት ነው ብሎ የመጀመሪያ ስራው ያንን የራሱ ወገኖች ፍልስጤማውያን የሚጠቀሙበትን ወይም ሐማስን የሚከተል ህዝብ የሚጠቀመውን እርሻ ማውደም ነው የመጀመሪያው፣ ሙሉ በሙሉ ማውደም ነው። ከዛ ያንን ሁሉ እርሻ ካወደመ በኋላ ህዝቡን ሪፊውጅ ብሎ ነው እየጠራ የነበረው። መሬቱ ተሰጥቶት ከገባ በኋላ ህዝቡን ስደተኛ ነው ብሎ ጠርቶ ሁሉንም ህዝብ 100% በሚያስብል ደረጃ ጥገኛ ዓለም አቀፍ መንግስት እና ህዝብ ጥገኛ ነው ያደረገው። እርዳታ የሚቀበል ነው ያደረገው ሐማስ ማለት ነው። እንደውም እስራኤል ብዙ ፍልስጤማውያንን ከጋዛ ቀጥራ በብዙ ሺህ የሚቆጠሩ ፍልስጤማውያንን ቀጠራ በኔጌቭ በረሃ ላይ ባለ እርሻ በኔጌቭ እርሻ እና በተለያዩ የእስራኤል ፋብሪካዎች ውስጥ እንዲሰሩ የቀን ተዕለት ስራ እንዲሰሩ ስታደርግ ነበር እስራኤል እስከ ኦክቶበር 7 2023 ድረስ ማለት ነው። እና እንደውም በኋላ ላይ የወጡ መረጃዎች እነዛ እስራኤል ቀጥራቸው ስታሰራቸው የነበሩ ፍልስጤማውያን ሰራተኞች ብዙ መረጃ እየሰበሰቡ ለሐማስ ይሰጡ ነበር፣ ከሐማስም ጋር ይሰሩ ነበር የሚሉ መረጃዎች በኋላ ላይ መውጣት ጀምረዋል። ኤንዌይስ ወደዚህ ሀሳብ ስመጣ ግን ወደ ፍልስጤም ነፃ አውጪ ግንባር ሀሳብ ስመጣ እንግዲህ የአንዋር ሳዳትን ታሪክ ለመጨረስ አንዋር ሳዳት ከእስራኤል ጋር ስምምነት ስለፈጸመና እስራኤል ሀገር ናት ብሎ እውቅና ስለሰጠ ከጥቂት ጊዜ በኋላ በግብፅ ውስጥ ግድያ ተደርጎበታል።
የግብፅ ፕሬዚዳንት የነበረ ተገድሏል። እንግዲህ ምን ያህል ህዝቡ ሁሉ አክራሪ እንደነበር ማየት ይቻላል። በዚህ መሪያቸውን እስኪገሉ ደርሰዋል። ከእስራኤል ጋር ለእስራኤል የሀገርነት እውቅና ስለሰጠ ማለት ነው። ወደ ፍልስጤም ነፃ አውጪ ግንባር ስንመጣ ወደ ያሲር አረፋት ድርድር ያደርጋሉ ከእስራኤል ጋር። እዛ በኋላ ራስ ገዝ በከፊል እንዲሆኑ በእስራኤል ምድር ላይ ማለት ነው፣ በእስራኤል መሬት ውስጥ እነሱ ዌስት ባንክ ብለው ጠርተው ራማላ በሚባል ከተማ ውስጥ እንግዲህ የቀረ ህዝብ ስላለ ነው። በእስራኤል ውስጥ የቀረ ህዝብ አለ። እስራኤል ያንን ህዝብ እያስተዳደረች ነበር። ነገር ግን እስራኤላዊ ሆነው ግን መጠራት አልቻሉም። ምክንያቱም ራሳቸውን ፍልስጤማዊ ብለው ለይተው የፍልስጤም ነፃ አውጪ ግንባር እየተንቀሳቀሰ እነሱን እየተጠቀመ እነሱም ደግሞ አባላት ሆነው ወጣቶቻቸው ተመልምለው ታጣቂዎች ሆነው የአጥፍቶ ጠፊ የሆኑ ከዛ ከይሁዳና ሰማሪያ እየተነሱ በኢየሩሳሌምና በቴልአቪቭ በተለያዩ የእስራኤል ከተሞች ጥቃት እያደረሱ ስለነበር የእስራኤል መንግስት ሊቆጣጠራቸው የሚችላቸው አልሆነም። ስለዚህ ለፍልስጤማውያን አሳልፎ ሰጠ። የፍልስጤም ነፃ አውጪ ግንባር ጋር ተስማምቶ ያሲር አረፋት መሪ ሆኖ የመጀመሪያው የፍልስጤም ፕሬዚዳንት የራስ ገዝ ማለት ነው፣ ሀገር ሳይሆን ስቴት ሳይሆን ፍልስጤም ስቴት ሳይሆን በእስራኤል ውስጥ ያለ የራስ ገዝ ፕሬዚዳንት ሆኖ ያሲር አረፋት ተሾመ። ያሲር አረፋት እንግዲህ በራማን ላይ መጀመሪያው ፓለስታይን ኦቶሪቲ የሚባለው አሁን ማህሙድ አባስ ነው በያሲር አረፋት ቦታ ላይ የተቀመጠው ወይም ፕሬዚደንት የሆነው ማህሙድ አባስ የሚባል ሰው ነው። ረጅም ዓመት ነው የቆየው በስልጣን። የፍልስጤም ነፃ አውጪ ግንባር መሪ የነበረው የመጀመሪያው ፕሬዚደንት ሆኖ የተመረጠው በፍልስጤም አስተዳደር ላይ ያሲር አረፋት። ያሲር አረፋት ይህንን በማድረጉ ከብዙ ደጋፊዎቹ ድጋፍ ማጣት ጀመረ። ምክንያቱም ከእስራኤል ጋር ተስማምቷል። እስራኤል ሀገር ሆና እንድትቀጥል ፈቅዷል። እስራኤልን ሳናጠፋ አንተውም ብሎ ያለ ሰው ያንን አድርጓል በሚል ብዙ የድጋፍ ማጣት ጀመረ። ከዚህ የተነሳ ሌላ ኃይል ተነሳ። ያም ኃይል ከዚህ ፊት እንዳልኳችሁ ከሙስሊም ብራዘርሁድ የሚመዘዘው በጋዛ በ1987 የተመሰረተው በሼክ ያሲን በኩል የተመሰረተው ሐማስ ነው። ሐማስ ማለት እስላማዊ የትግል እንቅስቃሴ ወይም የትግል ቡድን ማለት ነው በአማርኛ ሲተረጎም። ሐማስ በአረብኛ አብሪቬሽን ነው፣ ምህጻረ ቃል ነው። ሐረካት አልሙካዋማ አልኢስላሚያ ማለት ነው። ሐማስ ማለት ሐረካት አልሙካዋማ አልኢስላሚያ ማለት ነው በአረብኛ ማለት ነው። ምን ማለት ነው? ኢስላሚክ ሬዚስታንስ ሙቭመንት ማለት ነው። ኢስላሚክ ሬዚስታንስ ሙቭመንት ማለት ደግሞ በአማርኛ እስላማዊ የትግል እንቅስቃሴ ማለት ነው፣ ወይም ደግሞ የተቃውሞ እንቅስቃሴ ማለት ነው። ልብ አድርጎ እስላማዊ ነው። እስላማዊ የተቃውሞ እንቅስቃሴ ነው። የራሱ ቻርተር አለው። ሱኒ ሙስሊሞች ናቸው ወይም የሱኒ እስላሞች ናቸው ሐማሶች። ነገር ግን በብዙ አይዲዮሎጂ ወይም ደግሞ በአስተምህሮ በዶክትሪን ከሺያዎች ጋር የሚለያዩ ቢሆንም ነገር ግን በዓላማ ከእስራኤል ጋር በተያያዘ በዓላማ አንድ ስለሆኑ ከኢራን ጋር አብረው መስራት ይጀምራሉ። እነዚህ ሐማሶች እንግዲህ የወላችሁ ስለ ሙስሊም ብራዘርሁድ በጥቂቱ ለመናገር ያህል ሙስሊም ብራዘርሁድ ሐማስ ብቻ ሳይሆን ከውስጡ የወጣው አልቃይዳ ኢንስፓየርድ የሆነበት ነው። አልቃይዳ ከውስጡ አይደለም የወጣው የተነሳሳበት፣ አልቃይዳ ዓላማ ያገኘበት እንደዚህም ማድረግ ይቻላል ብሎ አልቃይዳ ያየው የአልቃይዳ ሞዴል ጭምር ነው ሙስሊም ብራዘርሁድ። የአልቃይዳ ብቻ አይደለም፣ በኋላ ላይም አይኤስአይኤስ የወጣው ከአልቃይዳ ነው። ብዙ የአይኤስአይኤስ ሰዎች ከአልቃይዳ ነው የወጡት፣ ከአልቃይዳም ነው የወጣው። አይኤስአይኤስም ኢንስፓየርድ የሆነው የተነሳሳው ወይም ደግሞ ሞዴል አድርጎ ምሳሌ አድርጎ የሚወስደው ሙስሊም ብራዘርሁድ ነው። አነሳሹ ሙስሊም ብራዘርሁድ ነው። ያን ጊዜ ገና በ1928 የተመሰረተው ማለት ነው። እንግዲህ እነዚህ ቡድኖች ብዙ ደጋፊ በዓለም አቀፍ ደረጃ ያላቸው በዓላማ ገብቷቸውም ሳይገባቸውም ማለት ነው። ምክንያቱም በከፍተኛ ሁኔታ በተለይ ሙስሊም ብራዘርሁድ ሲንቀሳቀስ ሲጀምር የጀመረው የተነሳው የቻሪቲ ስራዎችን የሰዎችን በመርዳት አዛውንትን በመርዳት ሕፃናትን በመርዳት እህል በመስጠት ለተራቦት በዛ አይነት መንገድ ነው በህዝቡ ልብ ውስጥ የገባው። ልክ በተመሳሳይ ሁኔታ ሐማስም በፍልስጤም ህዝብ አሁን እንደዛ ብለን ብንጠራ ጥሩ ነው።
ማለት ያው በደንብ እንዲያግባባን ማለት ነው። አሁን ፍልስጤም ብለው ራሳቸውን የሚጠሩ በይሁዳና ሰማሪያ ባሉ እንዲሁም በጋዛ በነበረው ህዝብ ውስጥ ልብ ውስጥ ለመግባት ያደርግ የነበረው የመጀመሪያ የቻሪቲ ስራ፣ የእርዳታ ስራዎችን ህዝቡን በማስተማር በማበረታታት እንደዛ እያደረገ ስር ሰደደ። ያለውም አቋም እስራኤልን ሙሉ በሙሉ መደምሰስ የሚል ስለነበር ያንን አቋም የሚደግፉ ብዙ ወገኖች ስለነበሩ፣ ብዙ ህዝቦች ስለነበሩ የነሱ ወገኖች ማለት ነው፣ ብዙ ድጋፍ አገኘ። ስለዚህ የፍልስጤም ነፃ አውጪ ግንባር ድጋፍ እጅግ እየቀነሰ መጣ። የሐማስ ደግሞ ድጋፍ እጅግ እየጨመረ መጣ። ኢስላሚክ ጂሃድ የሚባል እስላማዊ ጂሃድ ማለት ነው። ኢስላሚክ ጂሃድ የሚባልን ቡድን በዛው እንደዚሁ እየበረታ መጣ። በዛ ነው ተጸንሶ የተወለደው ማለት ነው። መሪዎቹ በሚስጥር ሲደራጁ እስራኤል መረጃ እንዳታገኝ በሚል ምንም አይነት የኤሌክትሮኒክ መገናኛ መሳሪያዎችን አይጠቀሙም ነበር። በወረቀት በደብዳቤ እንደ ድሮ ማለት ነው እና በአፍ ነበቃል ነው መልእክት የሚያስተላልፉት። ያንን ለረዥም ጊዜ ነው ያደረጉት። እንግዲህ እስራኤል ላይ ጥቃት ለማድረስ ሲያስቡ የሞሳድ ደህንነት ምንጮች መረጃ እንዳያገኙ በጣም በጥቂት ሰዎች መካከል ሚስጥር እንዲቀር በማድረግ እርስ በእርስ እንደዛ አይነት ግንኙነት ያደርጉ ነበር። ከዚህም የተነሳ ብዙ የሚያደርጓቸው እንቅስቃሴዎች ከሞሳድ ያመለጡ የሆኑ ነበር እና ሐማስ ከተነሳ በኋላ እንግዲህ ፈርስት ኢንቲፋዳ የሚባል የመጀመሪያው ኢንቲፋዳ የፍልስጤሞች አመፅ ማለት ነው። ኢንቲፋዳ እስራኤላውያንን ማሸበር፣ መግደል፣ የእስራኤላውያን ንጹህ ሰዎችን ማንኛውንም እስራኤላዊ ያገኙትን መግደልና የእስራኤልን መንግስት ማሸበር እንጂ የጀግና ስም አይደለም፣ በጣም መልካም ስም አይደለም ማለት ነው። የመጀመሪያው ኢንቲፋዳ ፈነዳ። የመጀመሪያው ኢንቲፋዳ ሲፈነዳ ሱሳይድ ቦምቦችን ይዘው ወይም ደግሞ ምንድነው አጥፍቶ ጠፊዎች እየወጡ በእስራኤል መንደሮች ላይ በእስራኤል ባሶች ላይ ያንን ማድረግ ነው። ከዛም ደግሞ የእስራኤል ወታደሮች ያነዛን አሸባሪዎች ለመያዝ ሲመጡ ወይም ደግሞ በአካባቢው ላይ እንቅስቃሴ ማድረግ ሲጀምሩ ቁጥጥር ለማድረግ ህፃናትን እየላኩ ድንጋይ መንገድ ላይ እነዛ ታንኮች ላይ እንዲወረውሩ እና ከዛም ደግሞ እነዛ ታንኮች ወይም ደግሞ እነዛ የእስራኤል ወታደሮች የሚወስዱትን እርምጃ በቪዲዮ እየቀረጹ ለዓለም አቀፍ ማህበረሰብ በመልቀቅ ዓለም አቀፍ ማህበረሰብ ለፍልስጤማውያን ዓላማ ሀዘኔታ እንዲያሳድርና እንዲራራላቸው የዓለም አቀፍ ማህበረሰቡን በፕሮፓጋንዳ መሸወድ ማታለል ነው። በጀርባ ቦምብ በመጣል አጥፍቶ ጠፊዎችን በመላክ ብዙ ጉዳቶችን ማድረስ፣ በፊት ለፊት ደግሞ የእስራኤል መንግስት በወታደሮቹ እንቅስቃሴ ሲያደርግ ፊት ለፊት ላይ ህፃናትንና ሴቶችን ብቻ መላክ፣ ድንጋይ አስይዞ መላክ። ስለዚህ ከታንክ ጋር እየተጋፈጡ ነው፣ ጀግኖች ናቸው፣ ነፃ መውጣት ነው የሚፈልጉት። ስለዚህ የእስራኤል መንግስት ደግሞ በህፃናት ላይ እየተኮሰ ነው፣ በሴቶች ላይ እየተኮሰ ነው በሚል ዓለም አቀፍ ማህበረሰቡን እጅ መጠምዘዝ በደንብ የተቀናጀ በደንብ የታሰበበት ፕሮግራም ነው ኢንቲፋዳ። የመጀመሪያው ኢንቲፋዳ ብዙ ጉዳት ነው በእስራኤላውያን ዜጎች ላይ ያደረሰው። እንግዲህ ለመናገር በሚሰቀጥጥ ሁኔታ በባስ ውስጥ አጥፍቶ ጠፊዎች ገብተው በሰላማዊ ሰዎች ላይ ጉዳት በማድረስ በቴል አቪቭ እና በተለያዩ የእስራኤል መንገዶች ላይ ሰዎች የተበጣጠሱ የሰዎች አካላት የአይሁዳውያን የእስራኤሎች ማለት ነው እጅና እግር በየቦታው የተበጣጠሰ እየወደቀ እንዲሞቱ በማድረግ እስራኤላውያን ከዚህ የተነሳ በመፍራት በመስጋት እንግዲህ የእስራኤል የራሳቸው መንግስት ላይ ጫና እንዲያሳድሩ ለማድረግ የተሞከረበት ነው። በተቃራኒው ግን የእስራኤል ሕዝብ አንድ እየሆነ ነው በዓላማ የመጣው። ያ ብቻ አይደለም። የእስራኤል የደህንነት ተቋማት የበለጠ እየተጠናከሩ ነው የመጡት። በሐማስ ውስጥ የሚሰሩ የሐማስ አባላት የሆኑ ሰዎች ለእስራኤል መንግስት እንዲሰሩ ለሞሳድና ለሺቤት እንዲሰሩ በማድረግ እጅግ የተሳካለት ስራ ተሰርቷል ተብሎ ይታመናል የእስራኤል መንግስት። ስለዚህ የሐማስ እንቅስቃሴ ያንን እያደረገ የመጀመሪያው ኢንቲፋዳ ከዛ በኋላ ሁለተኛ ኢንቲፋዳ ካደረጉ በኋላ በኢንቲፋዳ ብቻ መሆን እንደማይችል ስለተገነዘቡ እንደ ሂዝቦላ ሁሉ ከኢራን ጋር በደንብ በተጠናከረ ሁኔታ አብረው መስራት ይጀምራሉ። ታጣቂ ቡድኖችን ማሰልጠን ይጀምራሉ። እስራኤል ደግሞ የዓለም አቀፍ ተቋማት በጣም እየተጫናት ሲመጣ ጋዛን ለቃ ለመውጣት ትስማማለች። እንግዲህ በ2005 ጋዛን ለቃ እስራኤል ሙሉ በሙሉ ለፍልስጤማውያን ለቃ ትወጣለች። ከዛ በፊት ይኸውላቸው
የመጀመሪያውን ስምምነት አድርጓል ተብሎ ያሲር አረፋት ከዚህ ፊት እንደነገርኳችሁ የኖቤል ሽልማት የሰላም ሽልማት ተሸልሟል። ብቻውን ሳይሆን በጋራ ያሲር አረፋት፣ አይሳክ ረቢን የእስራኤል ጠቅላይ ሚኒስትር የነበረው እና ሲሞን ፔሬዝ አብረው ሶስቱ ናቸው ይህንን የኦስሎ ሽልማት የኖቤል ሽልማት የተቀበሉት። እንግዲህ በዚህ ምክንያት አይሳክ ረቢን በእስራኤላዊ ወጣት ተገድሏል። በእስራኤል አሳሲን የተገደለ የእስራኤል ጠቅላይ ሚኒስትር ሆኗል። ምክንያቱም የእግዚአብሔርን መሬት አሳልፎ ለፍልስጤማውያን ሊሰጥ ነው፣ ለሌሎች ለአሕዛቦች ሊሰጥ ነው በሚል ሃይማኖታዊ ተነሳሽነት ምክንያት ነው ያ ወጣት ኢሳክ ረቢንን የገደለው። ኢሳክ ረቢን ብዙ ስራዎችን ከዛ በፊት ለእስራኤል ሕዝብና ለእስራኤል መንግስት የሰራ ሰው ነው፣ ብዙ መልካም ስራዎችን። ነገር ግን በዚህ በኦስሎ ኮምፕሮማይዝ በማድረጉ በህዝብ ዘንድ ተቀባይነትን ማጣት ጀምሮ ነበር። እሱም ማለት ነው በኦስሎና ካምፕ ዴቪድ የሚባለው አግሪመንት ወይም ስምምነት ተቀባይነትን ማጣት ጀምሮ ነበር። ከዚህ የተነሳ አይሳክ ረቢን ወይም ኢሳክ ረቢን ተገድሏል። ወደ 2005 ስንመጣ 2005 ላይ እስራኤል ሙሉ በሙሉ ለቃ ማለት ይወላችሁ ለብዙ ዘመናት በጋዛ ውስጥ ቤት ሰርተው ንብረት አፍርተው አንዳንዶቹም የተለያዩ እርሻና የተለያዩ ስራዎችን እየሰሩ የራሳቸውን ኑሮ እየኖሩ የነበሩ እስራኤላውያን ነበሩ። ቤት እስራኤላውያን የገነቡት ቤት እስራኤላውያን ማለት ነው። በደንብ መንደር ኮሚኒቲ ተፈጥሮ የእስራኤል መንደር የእስራኤል ማህበረሰብ በጋዛ እየኖረ ነበር። ልክ አሁን በእስራኤል እንደሚኖረው በጋዛ እየኖረ ነበር እና የእስራኤል መንግስት ለቆ ለመውጣት ሲስማማ ከዓለም አቀፍ ማህበረሰብ ጋር ሲስማማ እስራኤላውያንን ከጋዛ በጉልበት ነው ያወጣው። ቪዲዮዎች አሉ። የሚቻል ከሆነ መልቀቅ የሚቻል ከሆነ እንለቅላችኋለን፣ ታያላችሁ። እንግዲህ እነዚህ ቪዲዮዎች በደንብ ያሳያቸዋል። የእስራኤል መንግስት ወታደሮችን ልኮ እስራኤላውያንን በጉልበት በግድ እየጎተታቸው አንዳንዶቹንም ኃይል ተጠቅሞ ማለት ነው ከጋዛ ያስወጣቸው። ምክንያቱም ቤታቸውን ንብረታቸውን ነው እየለቀቁ የወጡት እስራኤላውያንን ማለት ነው ሙሉ በሙሉ። ለምን ራሳቸውን ሙሉ በሙሉ የእስራኤል እጅ ሳይገባ የደህንነት ተቋም ሳይኖር ምንም ነገር ሳይኖር ማለት በቀጥታ ነው የምለው በቀጥታ የእስራኤል መንግስት ፕሬዘንስ ሳይኖር የእስራኤል መንግስት ህልውና በዛ ሳይኖር ፍልስጤማውያን ራሳቸውን በራሳቸው ያስተዳድሩ የመጀመሪያውን ስፍራ እንስጣቸው በሚለው የእስራኤል መንግስት ተስማምቶ መጀመሪያ በካቢኔው ከዛ በኋላ ይህንን ሲያደርጉ እንደውም ቤንያሚን ኔታንያሁና ሌሎች ሰዎች በስልጣን ላይ በዛን ጊዜ የነበሩ ሰዎች ሪዛይን አድርገው ተቃውመው ስልጣን ለቀው ወጥተዋል። በ2005 ማለት ውሳኔ ከተወሰነ በኋላ በ2005 የእስራኤል ህዝብ ከጋዛ ተፈናቅሎ ማለት ነው የእስራኤል መንግስት አፈናቅሎት ህዝቡን ራሱና ንብረቱን ይዞ እንዲወጣ በጉልበት ተደርጎ ወጥቷል። ቤቶቹን ትቶ ማለት ነው ወጥቷል። እነኛን ቤቶች የወሰዱት ፍልስጤማውያን ናቸው። መጥተው ፍልስጤማውያን እንዲሰፍሩ ተደረገ። ገቡ። ፍልስጤማውያን እንግዲህ በሰዓቱ የፍልስጤም መሪ የነበረው በዌስት ባንክ ወይም በይሁዳና ሰማሪያ ራማላ ተቀምጦ ይገዛ የነበረው ፒኤሎ ነው። አሁንም የሚገዛው ፒኤሎ ነው። ያው ፒኤሎ ወይም ፍልስጤም ነፃ አውጪ ግንባር ማለት ነው። በጋዛም እንደዚሁ ማስተዳደር ይቀጥላል። ከዛ በኋላ በዓለም አቀፍ ማህበረሰብ ጫና ይደርስበታል ምርጫ እንዲያደርግ። ምርጫ ሲያደርግ እንግዲህ ሐማስም እንቅስቃሴ ላይ ነበር። በዛ በከፍተኛ ሁኔታ በህዝቡ ተቀባይነት አግኝቶ ነበር። በምርጫ 2007 በፈረንጆቹ ሐማስ ስልጣን ይዛል፣ ፒኤሎ ስልጣን ይወርዳል። ሐማስ ያሸንፋል በምርጫ ማለት ነው። ህዝብ በጣም በብዛት ማለት በጣም በብዛት ኦልሞስት ሙሉ በሙሉ ማለት በሚያስችል ደረጃ የጋዛ ህዝብ የመረጠው ሐማስን ነው። ሐማስን ይመርጣል። ስለዚህ የፍልስጤም ነፃ አውጪ ግንባር ከጋዛ ስልጣን ይወርዳል። መውረድ ብቻ ሳይሆን የሐማስ ሰዎች በከፍተኛ ሁኔታ ጭካኔ በተሞላበት ሁኔታ የፍልስጤም ነፃ አውጪ ግንባር አመራር የነበሩ ሰዎችን ከፎቅ ላይ በመፈጥፈጥ በስለት በመውጋት በመግደል እንደዚሁም በመሳሪያ እየተተኳኮሱ ብዙ ሰዎችን ፍልስጤማውያን ማለት ነው ማለት ፍልስጤማውያን ብለው ራሳቸው የሚጠሩ መሪዎች ሌሎች ፍልስጤማውያን ፖለቲከኞችን ፍልስጤማውያን ብለው ራሳቸው የሚጠሩትን በመግደል ብዙ ጉዳት አድርሰው እርስ በርስ ተገዳድለው በኋላ ላይ በኃይል ጋዛን ተቆጣጥሯል ሐማስ። ከዛ በኋላ እንግዲህ ከሁለት ዓመት በኋላ 2005 ላይ ስልጣን ይዞ 2007 ላይ ምርጫ እንዳደረገው እንደ ፒኤሎ ምርጫ አላደረገም ሐማስ። ከዛ በኋላ በጋዛ
ከፍተኛ የወታደራዊ እንቅስቃሴ ማድረግ፣ ወጣቶችን ማሰልጠን፣ ራዲካላይዝ ማድረግ ማለት አክራሪ ማድረግ፣ ማስተማር ይጀምራል። እንግዲህ ቪዲዮዎች አሉ፣ ምስሎች አሉ። ያህያ ሲንዋር የተሰኘ በኋላ ላይ በቅርብ ጊዜ በእስራኤል ጦር የተገደለ ከፍተኛ የሐማስ መሪ፣ በተለይ ደግሞ በጋዛ ዋና መሪ የነበረው ሰው ህፃን ልጅን በጣም ትንሽ ህፃን ልጅን ይዞ ህፃኑ ልጅ መሳሪያ ያስይዞ ህፃኑ ልጅ መሳሪያ መሸከም የማይችለውን አቅፎት ተሸክሞ ይዞት ግንባሩ ላይ የህፃኑን ልጅ የሐማስን አርማ አስሮለት የሐማስን በአረብኛ የተጻፈውን ጽሑፍ አስሮለት ከዛ በኋላ ህፃኑ ልጅ መሳሪያ ይዞ ሲፎክር በህዝብ በአደባባይ ማለት ነው የሚያሳይ ቪዲዮ አለ። ራሳቸው ናቸው ያንን የሚለቁት። በጣም ትንንሽ ልጆች ከ4 ዓመት በላይ የሆኑ ልጆችን መሳሪያ መያዝ በእንጨት ማለት ነው ኖርማል መሳሪያ መሸከም ስለማይችሉ በእንጨት በጣውላ የተሰሩ መሳሪያዎችን መያዝ፣ ተሸክሞ መዞር፣ ትምህርት ቤት ውስጥ ይዞ መቀመጥ እና ልምምድ ማድረግ ያስተምሯቸዋል። በኋላ መሳሪያ መያዝ የሚችሉበት አቅም ላይ ሲደርሱ መተኮስ ያስተምሯቸዋል። ከዛ በኋላ አይሁዳዊ ትገድላለህ፣ አይሁዳዊን ከገደልክ በኋላ ገነት ትገባለህ እያሉ ያስተምሩታል። ሁሉንም ሰው ጂሃዲስት ማድረግ፣ ሁሉንም ሰው እስላማዊ ተዋጊ ማድረግ ነው የሐማስ እቅድ የነበረው። ከዚህ የተነሳ ማንም ያንን የሚቃወም ፍልስጤማዊ እንኳን ይገደላል። ስለ ያህያ ሲንዋር በራሱ አንደበት ሲናገር ወይም ደግሞ ራሱ ሲፎክር በእጁ ብዙ ለእስራኤል የሚሰሩ ነው እሱ የሚለው ነገር ግን የእሱን ዓላማ የሚቃወሙ ፍልስጤማውያንን በገዛ እጁ እንዳረዳቸው እንደገደላቸው እየፎከረ ይናገር የነበረ ሰው ነው ይህ ሰው። ወይም ስለዚህ ስላደረጋቸው ነገሮች ብዙ መረጃዎች ከፍልስጤማውያን እንኳን ሲወጡ ነበር። በጣም በጭካኔ የተሞላ የፖለቲካ ቡድን ሆኖ ነው የወጣው። ሐማስ ቡድን ሆኖ ነው የወጣው፣ እጅግ በጭካኔ የተሞላ በሚገርም ሁኔታ ጦርነቶችን ሮኬቶችን ጥቂት ያጠራቅማል፣ ሮኬቶችን ይተኩሳል ወደ እስራኤል። ጦርነት ይጀምራል። ጦርነት ሲጀምር እስራኤል ገብታ ትደበድባለች። ከዛ የተወሰኑ ህንፃዎች ይፈርሳሉ። ጦርነቱ እንዲቆም ሲስፋየር ወይም የተኩስ አቁም ተብሎ በዓለም አቀፍ በከፍተኛ ሁኔታ እስራኤል ላይ ጫና ይደርሳል። ከጋዛ ሆኖ ማለት ነው የሚተኩሰው። በከፍተኛ ሁኔታ ጫና ይደርሳል። ያን ጫና እስራኤል ተቀብላ ማለት በዛ ጫና አማካኝነት ወዲያውኑ የተኩስ አቁም ወይ በሳምንት ውስጥ ወይ በጥቂት ቀናቶች ውስጥ ይቆማል። ከቆመ በኋላ ለፈረሱ ህንፃዎች፣ ለፈረሱ ቤቶች፣ ለፈረሱ ህንፃዎች እንደገና መልሶ ግንባታ በሚል ብዙ ሲሚንቶዎች፣ ብዙ ድንጋዮች፣ ብዙ አሻዎች፣ ብዙ ብረት ወደ ጋዛ እንዲገባ ይደረጋል። እንግዲህ ሐማስ እነዛን ሁሉ ተጠቅሞ ከመሬት በታች ጉድጓዶችን ወይም ተነሎችን፣ ጎሬዎችን ማለት ነው እስራኤልን ለማጥቃት በኋላ ላይ ከመሬት በታች ጎሬዎችን ሲሰራ ለረጅም ዓመት ይቆያል። እጅግ ለረጅም ዓመት የሐማስ እንቅስቃሴ እንግዲህ የኢራንን ፕሮግራም ተቀብሎ ብዙ ታጥቆ ኢራን አሁን በደንብ አጠናክራላቸዋለች እነዚህን ተብሎ ብዙ ጥናቶች ይወጡ ነበር፣ ፑቲን ጨምሮ ማለት ነው። የኖቫ ፌስቲቫል የተሰኘ በብራዚል ይደረግ የነበረ አጋንንታዊ አምልኮ በእስራኤል እንደዚሁ በኔጌቭ በረሃ ላይ ሐማስ ገብቶ ጥቃት ያደርሳል። ከዚህ የተነሳ በዛ በኔጌቭ በረሃ ጋዛ አጠገብ ስለነበር ብዙ ወጣቶችን በዛ አገኙ። ከሂዝቦላ በኋላ ሁቲዎች እንግዲህ ከየመን ሮኬት መተኮስ ይጀምራሉ ወደ እስራኤል። የሂዝቦላ መሪ ሐሰን ናስረላ እስራኤል ከሐማስ ጋር ጦርነት ከገባች በኋላ እየተኮሰ ከሊባኖስ ወደ እስራኤል በከፍተኛ ሁኔታ በተለይ ሙስሊም ብራዘርሁድ ተንሰራፍቶ በዓለም ላይ ማለት ነው የኬጢያውያን፣ የአሞራውያን፣ የከናናውያን፣ የፌርዛውያን፣ የኤዊያውያን፣ የኢያቡሳውያን ነገስታት ይህን በሰሙ ጊዜ እግዚአብሔር ለዳዊት ከዳዊትም በፊት ለአብርሃም ለይስሐቅና ለያዕቆብ በገባው መሰረት የእስራኤልን መንግስት ይመልሳል። መሲሁ ደግሞ መቶ ኢየሱስ በኢየሩሳሌም ንጉሥ ሆኖ 1000 ዓመት ይነግሳል እኮ በዚህ ምድር። ራእይ መጽሐፍን ብናወጣ ብዙ ነገር እናገኛለን። እንግዲህ ተመልካቾቼ ለዛሬ ያዘጋጀነው የዛሬው ኤፒሶድ ይህንን ይመስላል። ቀጣይ ምዕራፍ ይቀጥላል። እስራኤልና አሕዛብ በሚል ርዕስ የጀመርነው ትምህርት አላበቃም፣ ግን ወደ ማገባደጃው እየሄድን ያለነው። ቀጣዩን ደግሞ ምዕራፍ ጠብቃችሁ እንድትከታተሉ እየጋበዝኩኝ የዛሬው ኤፒሶድ ይህንን ይመስላል። መልካም ቆይታ ይሆንላችሁ።